ቢጠበቁ ኑሮ የኔታ ይባይ ባልታሰሩ ነው። ምንም መጥሪያ አልደረሳቸውም። ትሄዳለህ ለጥያቄ እንፈልጋለን ነው የተባለው። ጳጳስም የለም ማለት ነው። ፓትርያርክም አይገኝም ማለት ነው። ሊገኝ የሚችለው ከየት ነው ከተባለ የመጀመሪያው ከራሳቸው ከታሰሩት ከኔታ ሁሉም ተስፋ እየቆረጠ ያብነት መምህራኑ ጉባኤ ቤታቸውን አጥፈው የጠላት መልእክት ማስተላለፍ ነው ብዬ ነው ወስደው። ስለዚህ ይህ ጉዳይ ጠቅላይ ቤተ ክህነቱ ቅዱስ ሲኖዶሱም ይሄንን ማስጠበቅ አለበት። ብፁዕነታቸው ብፁዕ አቡነ አብርሃም ትልቁን ድርሻ የአንበሳውን ድርሻ ወስደው ከመንግስት አካላት ጋር እየተነጋገሩ ያሉ እሳቸው ናቸው። ስለዚህ አሁን አንዱ ትልቁ ችግሩ እንደ ችግር የሚታየው ምንድነው? የጤናቸው ጉዳይ ነው። መንግስት የሃይማኖት አባቶችን ከማሰር ይልቅ ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ውድ የክብረ ተዋሕዶ ሚዲያ ቤተሰቦች በያላችሁበት ሰዓት አቆጣጠር እንደምን ዋላችሁ፣ እንደምን አረፈዳችሁ። አሜን። የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እስከዚህ ሰዓት በጠብቆቱ በመግቦቱ ላልተለየን ለልዑል አምላክ ለእግዚአብሔር ሁላችሁም በያላችሁበት በኮሜንት ባሩ ላይ እግዚአብሔር ይመስገን እያል እግዚአብሔርን እናመስገን። ይህ ምስጋና ቀላል እንዳይመስለን፣ እግዚአብሔር ይመስገን ማለት ትልቅ ምስጋና ነውና እንግዲህ በዛሬው ቪዲዮ እጅግ በጣም አስደናቂ አስገራሚም አስደንጋጭም በሌላ በኩል የሚያስደምም እንዲህም አለ ለካ ይህም አለ የሚያሰኝ እንደዚህም ታስቧል የሚያሰኝ እጅ ባፍ የሚያስጨን ቪዲዮ ወደ እናንተ ይዤላችሁ መጥቻለሁ ማለት ነው። የኔታ ይባቤ እንዴት ነው ሊወሰዱ የቻሉት? በምን ሁኔታ ነው? ማንስ ነው ሊወስዳቸው የቻለው? ምናልባት እንግዲህ የሚታወቅ ነው ሜጫ አካባቢ ቦታው ብዙም ሰላም አይደለም፣ በዚህ በጦርነት ምክንያት የተነሳ ማለት ነው። ብዙ ውጅንብሮች ይኖራሉ። ግን በዋነኝነት ማን ወሰዳቸው? እንዴት ነው ሊወሰዱት የቻሉት? ጥሩ የኔታ ሰኔ 12 የቅዱስ ሚካኤልን በዓል አክብረው በተመሳሳይ የታላቁን ንጉሠ ነገሥት ጻድቁ አቡነ ላሊበላ ቅዱስ ላሊበላ የረፍት ባላቸው ነውና ገዳሙም ገዳሙ ላይ ይከበራል። ታላቅ ቤተክርስቲያን አሰርተው እየተገለገለበት ያለ በቅዱስ ላሊበላ ስም ነውና ያንን አስከብረው በ13 የሕክምና ቀጠሮ አዲስ አበባ ነበራቸውና መነኮሳቱንም ደቀ መዛሙርቱም ተሰናብተው ለደቀ መዛሙርቱ የተሻለውን ገፋ አድርጎ የተማረውን ወታች ያሉ ደቀ መዛሙርቱን ስታስተምር ጠብቀኝ፣ መነኮሳቱን በተመሳሳይ ለእመምኔቷ እዚህ ሕክምና ቀጠሮ አለኝና ደርሼ ልመለስ አደራ መነኮሳቱና ገዳሙን ብለው ሲወጡ እንግዲህ ጠዋት ላይ ነው መከላከያ መጥቶ ለጥያቄ ፈልገውታለሁ ብሎ ገዳማቸው ድረስ ያዛቸው። የኔታም ያው እንደሚታወቀው ለሚጠይቃቸው መልስ የሚሰጡ አባት እሺ እንጂ እምቢን የማያውቁ አባት ናቸውና እሺ ብለው መከላከያ ይዟቸው ወደ ከገዳሙ እስከ ወተታ በቢኮሎ ድረስ ካምፕ ድረስ ነው ይዟቸው የመጣ። በዚያ ለተወሰነ ሰዓት አርፈዋል። እኛም ቢኮሎ ላይ የደረሱ በኋላ ነው ወተታ በቢኮሎ ላይ ካምፕ ላይ ከደረሱ በኋላ ነው ያወቅ ነው። ከዛ በኋላ ምንድነው ብለን ነገሮችን ልጆቻቸው ማጣራት ጀመርን ማለት ነው። መልካም አባታችን እንግዲህ በነገሩን ልክ ምንም አይነት የህግ አግባብ በሌለበት ሁኔታ ነው የተወሰዱት። የፍርድ ቤት መጥሪያም አልደረሳቸውም። እንዲወሰዱ የሆነበትን ምክንያት አይታወቅም ማለት ነው። በምን ምክንያት ሊወሰዱ እንደቻለ በህግ አግባብ አንድ ሰው ፍርድ ቤት የሚፈልገው ከሆነ ወይም ደግሞ የፖሊስ አካላት የህግ አካላት የሚፈልጉት ከሆነ መጀመሪያ ሊሆን የሚችለው የፍርድ ቤት ትዕዛዝ ይወጣበታል ማለት ነው። ስለዚህ በፍርድ ቤት ትዕዛዝ እንዲቀርቡ ቃላቸውን እንዲሰጡ ነው የሚደረገው። ጥርጣሬም ካለ ሌሎችም ጉዳዮች ካሉ ማለት ነው። ይሄ ነገር ባልነበረበት ሁኔታ ነው የታፈኑት ወይም የተወሰዱት። እውነት ነው የተወሰዱት ህጋዊ መስመር ባለበት መልኩ ነው የሚል ማደማደሚያ የለም። ምክንያቱም አንደኛ የኔታ ዓለም አቀፋዊ አባት ናቸው። እሳቸው ያላስተማሩት ወደ እሳቸውን ገዳም ላይ ሄዶ ያልተጠመቀ ያልተፈወሰ ሰው የለምና ዓለማዊ አባት ናቸው፣ ዓለም አቀፋዊ አባት ናቸው። ስለዚህ ምንድነው ስተቱ ብለንኛ ምን ወስደው አንደኛ ተቋሙ ራሱ አላወቀም። የኔታ የሚፈለጉ ከሆነ ሊቀ ጳጳሱ ተነግሮ በአገረ ስብከቱ በኩል ይፈልጋሉ ተብሎ ቢመጡ የኔታ እሺ ብለው የሚመጡ እንጂ ሌላ ግርግር የሚያስፈልጋቸው ወይም ደግሞ ሌላ መከላከያ ሌላ ነገር የሚያስፈልጋቸው አባት አይደሉም። ስለዚህ አንዱ ስተቱ እሱ ነው። ሁለተኛው መቼም አንድ ሰው ከገዳሙ የኔታን ያክል አባት ከገዳም በመከላከያ ታጅቦ ሲወሰድ የራሱን የቻለ ህግ ያለው ጉዳይ ስለሆነ አንድ ሰው ሲታሰርም ሲወሰድም የራሱን የቻለ ህግ ያለው ስለሆነ
በህጉ አግባብ ነው መወሰድ የነበረባቸው። ምንም መጥሪያ አልደረሳቸውም። ምንም የተደረጉት ነገር እንትን የተባሉት ነገር የለም። ግዴታ ዝም ብለህ ትሄዳለህ፣ ለጥያቄ እንፈልጋለሁ ነው የተባለውና ህጋዊ በሆነ መስመር አይደለም የኔታ መጥተው ታፍነው መጥተው ወደ ካምፕ የገቡት ህጋዊ በሆነ መስመር እንዳይደለ ነው የሁላችን ማረዳድ። የሳቸውም በዚህ ወቅት ነውና ሁለት ስህተቶች ተፈጥረዋል። አንደኛ ተቋሙ ያውቅም መዋቅራዊ ተቋሙ የሚያውቀው ነገር የለም። ከተያዙ በኋላ መጥተው ካምፕ ከገቡ በኋላ ነው የሚያውቀው። በሁለተኛ ደረጃ ደግሞ ምንም መጥሪያ ደብዳቤ የደረሳቸው ነገር የለም ለየኔታ ማን እንደሆነም ለአደጋቸው አሁን ለሚከሰትባቸው ለተገል የሚከሰትባቸው አደጋ ማን እንደሆነ ተጠሪነቱ ማን ኃላፊነቱ ማን እንደሚወስድም የሚታወቀው ነገር የለም። ያለችበት ሀገራችን ያለችበት ጦርነት መከራ በራሱ የኔታ ከተወሰዱ በኋላ የት እንዳሉ አይታወቅም። ለምሳሌ ከሰኔ 12 ጀምሮ ለተከታታይ 3 ቀናት አልታወቀም። ብዙ ሰው በመረጃ ደረጃ አልደረሰም። የት እንዳሉ አፋኙም ወይም ማንም እንደወሰዳቸው አልታወቀም። ምናልባት አሁን እርሶ እንደገለጹልን መከላከያ በሚል ግልጽ ነገር ወጥቷል። ስለዚህ አሁን የት ነው ያሉት? እንዴት ነው የሚገኙት? አሁን ላይ ያሉበት ሁኔታ የኔታን አሁን ያሉበትን ለመጀመሪያ ደረጃ ወዲያው በ13 በዕለተ ዓርብ ማለት ነው ከገዳሙ ተነስተው መጥተው አምጥተው እዚህ ቢኮሎ ካምፕ ላይ ነው ያሳረፋቸው። ይሄንን እናውቃለን፣ መረጃዎችም አሉ። በቅርብም ይከታተሉ ልጆቻቸው ስለነበሩ ማለት ነው። ከዛ በኋላ ግን ወደ ባህር ዳር ከመጡ በኋላ ለተወሰነ ጊዜ የኔታ ያሉበትን የምናውቅበት መስመር አልነበረም። አንዳንዴ አንዱ ካምፕ ውስጥ ነው ያሉ የሚል መላምት የሆነ ሐሳብ ነበረ። በሌላ መልኩ ደግሞ ፖሊስ ጣቢያ አካባቢ ነው የሚል መላምት ነው የነበረው። በዚህ አግባብ ምዕመናኑም ነገራችን ላይ በጣም ጭንቀት ላይ ሊቃውንቱም ጭንቀት ላይ ራሱ ሀገረ ስብከቱ ተቋሙ ራሱ ጭንቀት ላይ ነበር። ምክንያቱም የኔታ አድራሻቸውን የት ነው ያሉ ብሎ ማወቅም ሲፈልግ ስለነበረ ጭንቀት ላይ ነው የነበረው። እንግዲህ ካምፕ ላይ ነው ገብተው የገቡ ካምፕ ላይ ነው የወሰዷቸው ካምፕ ላይ ነው ያሳረፏቸው የሚል ሐሳብ ነው የነበረው። ግን የምናውቀው እስከ ትላንትናዋ ማክሰኞ ድረስ የኔታ ያሉበትን ቦታ አናውቅም ነበር ሲጀምር ማለት ነው። እናውቅበት አንዳች መስመር አልነበረም። መልካም። ከዛ በኋላ ትላንት ማክሰኞ በኋላ ከካምፕ ወጣው ወደ ፖሊስ ጣቢያ ፖሊስ መምሪያ የሚባለው ጣቢያ አካባቢ ላይ መጥተው እንዳረፉ መረጃው ደርሶናል። በቅርብ የተከታተላቸው በቅርብ ደግሞ ይህን መረጃ ያገኘ አንድ ወንድማችን አለ። ስለዚህ እዛ አካባቢ እንዳሉ አሁን መረጃዎች አሉን። እኛም በርቀት ቅርበት ያየንበት እንትን አለ። ምክንያቱም እውነታውን እውነት ማለት ስላለብን መናገርም በዚሁ መልኩ ስላለብን እዚህ ፖሊስ መምሪያው ላይ እንዳሉ ነው አሁን ያረጋገጠው። መልካም። ምናልባት እንግዲህ መላከ ኃይል የኔታ ይባቤ በዚህ መልኩ ከተወሰዱ በኋላ መረጃው ግልጽ እንዳይሆን የተደረገበት ምክንያት ምንድን ነው ይላሉ። አንዴ የተለያየ መረጃ፣ ሌላ ጊዜ ደግሞ እዚህ ናቸው፣ ሌላ ቦታ ደግሞ ሌላ ቦታ እንደሆኑ የተገለጸበት መንገድ በምን አግባብ ምን ተፈልጎ ነው እንዲህ አድርጎ ማወናበድ የተፈለገው? አሁን የኔታን ለጥያቄ ፈልገውታል ብሎ ያመጣቸው አካል የኔታን ስለማያውቋቸው ነው የሚል ማደማደሚያ ነው ያለኝ። የኔታ የሰላም አባት ናቸው። የኔታ የልማት አባት ናቸው። የኔታ ሁሉንም ነገር በእሺ እንጂ በእምቢ የሚያሳልፉ አባት አይደሉም። እና ነገራችን ላይ እኔ በምን አግባብ ስላላወቃቸው ነው የኔታን ስላላወቃቸው እንደሌላው የላ ግርግር ይፈጠር ይሆን የሆነ ነገር ይሆን የሚል ስጋት ኖሮ ይመስለኛል። እና የኔታን ስላልታወቁ የወሰዳቸው አካል ስላላወቃቸው ነው የሚል ማደማደሚያ ነው ያለኝ። ምናልባት ጥሩ ገልጸውታልኝ። ምናልባት ተያይዞም በግልጽ እንዲነገር ያልተፈለገበት ምክንያት ምንም አይነት ወንጀል ስለሌለባቸው እንዳሉትም ስላላወቁ ይሆናል። ያዙበትን ምክንያት አላወቁም። ኦሬዲ የሆኑ አካላት እንዲያዙ ትእዛዝ ሰጥቷልኝ። ግን የያዙት አካላት ምን እንደሚፈልጉ ከሳቸው ያለማወቅም ሊሆን ይችላል። በተጨማሪም እንዳሉት ኦርቶዶክሳዊ ቁጣ ያስነሳል የሚል ነው። በእርግጥ አሁንም ውስጡ እንዲህ አይነት ሁኔታዎች አሉ። ብዙ ምዕመናን እየተቃወሙ ነው ይህንን ጉዳይ። ምናልባት እንግዲህ መላከ ኃይል አያይዘው ሊገልጹልን የምፈልገው ወላዲ አላፋት የኔታ ይባቤ እንዲፈቱ ከመንግስት አካላት ጋር አሁን ባለበት ነባራዊ ሁኔታ ምን እየተደረገ ነው? ምን ያህል ርቀት ተሄዷል? በተለይ ደግሞ እንደምናውቀው አሁን ብዙ ጊዜ በሚዲያ የሰሜን ጎጃም ሊቀ ጳጳስ እንደመሆናቸው ብፁዕ አቡነ አብርሃም በዚህ ጉዳይ ብዙ ትኩረት አልሰጡትም እያሉ አንዳንድ ሰዎች በግንፍልተኝነት ወይም ያለ መረጃ ሂስ ያደርጉ ይሰማሉ። ነገር ግን እኛ የምናውቀው እናውቃለን።
ብፁዕ አቡነ አብርሃም የሄዱበት ደረጃ እንዳለ እስኪ እርሶ ይሄንን መልኩ ሊግለጹት። እርሶ እናንተ በምን ደረጃ ሄዱ? በተለይ ደግሞ እዛ አካባቢ ያሉ ምዕመናን የሄዱበትን ርቀት እናንተም እንደ ኮሚቴ የሄዳችሁበት እንዲፈቱ ከመንግስት አካላት ጋር ያደረጋችሁት ጥረት አያይዛችሁም ብፁዕ አቡነ አብርሃም ምን እያደረጉ እንዳለ ቢገልጹልን። የኔታ ሊቀ ብርሃናት መምህር ይባቤ በላይ እንዲፈቱ ከገዳሙ መነኮሳት ከደቀ መዛሙርቱ ከአካባቢው ምዕመናን ህብረተሰብ ጀምሮ የራሱን የበኩልን ድርሻ እየተወጣ ነው። የመጀመሪያው መነኮሳቱ ህጋዊ በሆነ መልኩ ደቀ መዛሙርቱ ህጋዊ በሆነ መልኩ ለመንግስት ጥያቄ እያቀረቡ ነው። ህብረተሰቡ ደግሞ የኔታ ይፈቱልን ብሎ የህግን መስመር ተከትሎ እስከ ከቀበሌ እስከ ወረዳ ከወረዳ እስከ ዞን ከዞን እስከ ክልል ራሱ ህብረተሰቡ መጥቶ ጥያቄ እያቀረበ ነው። አሁንም በአብዛኛው ህብረተሰብ እዚህ ነው ያለው፣ እዚሁ ላይ ነው ያለው። ጦሙን እየዋለ ጦሙን እያደረ በተለያየ ጉዳይ እየተቸገረ እዚሁ ነው ያለው። የኔታን ሳኒዝ ወደዛ አንመለስም። ምክንያቱም የኔታ መምህራችን ናቸው፣ አባታችን ናቸው፣ የልማት አባታችን ናቸው። የኔታን አጥተን እዛ አካባቢ የኛ ህልውና የኛ ህይወት ምንም አይደል ትርጉም የለውም በሚል በአብዛኛው ምዕመናን እዚህ ነው ያለው። አንዱ እሱ ነው። ሁለተኛው ወረዳ ቤተ ክህነቱን በተመሳሳይ እንዲሁ ከተያዙበት ቀን ጀምሮ ጥያቄ እያቀረበ ነው። አግባብ ባለ መልኩ ጥያቄ እያቀረበ ነው። ሀገረ ስብከቱን በተመሳሳይ ከክቡር ስራ አስኪያጁ ጀምሮ ሁሉም የጽሕፈት ቤት ሰራተኛው ለመንግስት ጥያቄ እያቀረበ ነው። ብፁዕነታቸውን በተመለከተ አንዳንዴ በየትኛውም ጉዳይ የምናውቀውን የተረዳነውን እውነታ የሆነውን ነው መናገር ያለብን ብዬ አስባለሁ። ምክንያቱም ምዕመናኑ ግራ እንዳይጋቡ በእምነቱም እንበለው በሰላሙም እንበለው ሌላ ግርግር እንዳይፈጠር የምናውቀውን የተረዳነውን ያየነውን ነው መናገር ያለብን ሚል ማደማደሚያ ሐሳብ ነው ያለኝ። ብፁዕነታቸው ብፁዕ አቡነ አብርሃም የሰሜን ጎጃም እና የባህር ዳር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የሆኑት አባት የኔታ ሊቀ ብርሃናት መምህር ይባቤ በላይ ተያዙ ተብሎ ከተነገራቸው ቀን ጀምሮ ስራ እየሰሩ ያሉ እሳቸው ናቸው። ትልቁን ድርሻ የአንበሳውን ድርሻ ወስደው ከመንግስት አካላት ጋር እየተነጋገሩ ያሉ እሳቸው ናቸው። ከርዕሰ መስተዳድሩ ጋር ተነጋግረዋል። በተመሳሳይ ከምክር ቤቷ ኃላፊ ከወይዘሮ ፋንቶ ጋር ተነጋግረዋል። ከሌሎችም የመንግስት አካላት የሚመለከታቸው የመንግስት አካላት ጋር ተነጋግረዋል። ስለዚህ አሁንም የብፁዕነታቸው ከመንግስት አካላት ጋር መነጋገር መፍትሄ እንዲመጣ የኔታ ከካምፕ ወጥተው ወደ ፖሊስ ጣቢያ እንዲመጡና ጉዳያቸው ህጋዊ መስመር ይዞ ተጣርቶ የሚፈለገው ነገር ጥያቄ ካለም ተጠይቆ የኔታ እንዲፈቱና ህብረተሰቡ እንዲረጋጋ ተቋሙም እንዲረጋጋ ደቀ መዛሙርቱ መነኮሳቱም እንዲረጋጉ ከማድረግ አኳያ ሰፊ ስራ እየሰሩ ነው ያሉት ብፁዕነታቸው ማለት ነው። ስለዚህ ብፁዕነታቸው አንዳችም ቀን ያረፉበት ቀን የለም። እኛም እየገባን ብፁዕነታቸውን እየጠየቅናቸው ነው። ትክክለኛውን መረጃ እያገኘን ያለም ከብፁዕነታቸው ነው። የኔታ ጉዳይ ምን ደረሰ ብፁዕነት ብለን እኔ ራሴ ገብቼ ከክቡር ስራ አስኪያጁ ጋራ ጠይቀናቸዋል መንበረ ጵጵስናው ላይ። ስለዚህ አሁን እንዲደርሷል አሁን እዚህ ላይ ነው ያለው ብለው እየነገሩን ያለና እያረጋጉን ያለ ጉዳዩም ደግሞ ያለቀለት ጉዳይ ሆኖ ብፁዕነታቸው መምህራችን እንዲፈቱ ታላቅ ስራ ነው ብፁዕነታቸው እየሰሩ ያለ።